ዛሬ ትኩረት አድርገን የምንነጋገረው እግዚአብሔር ወደ ህዝቡ ሲመለስ ለህዝቡ የመጽናናት ዘመን የመጽናናት ጊዜ ይሆናል በሚል ነው የምንነጋገረው። እግዚአብሔር ሲመለስ ወደ ህዝቡ ወደ ልጆቹ ወደ ህይወታቸው ወደ መንገዳቸው ወደ ስራቸው ሲመለስ ለህዝቡ ሁሉ ጊዜ የመጽናናት ጊዜ የመጽናናት ወቅት ይሆናል። ክብር ለአምላካችን ይሁን። ኢሳይያስ 49 ላይ እናወጣና ከቁጥር 13 ጀምሮ እናነባለን። መሪ ጥቅሳችን ያለው ግን ኢሳይያስ 40 ቁጥር 1 ላይ ነው። ሁለቱንም አነባለሁ። ኢሳይያስ 49 ምዕራፍ 49 ከቁጥር 13 ከ16 ያለው አነባለሁ። መሪ ጥቅሳችን ግን ያለው 40 ላይ ነው። እሱንም አነባለሁ። አስቀድሜ ከ49 እናንብብ። እግዚአብሔር ህዝቡን አጽናንቷልና ለችግረኞችም ራርቷልና ሰማያት ሆይ ዘምሩ፣ ምድርም ሆይ ደስ ይበልሽ፣ ተራሮችም ሆይ እልል በሉ። ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁል ጊዜ በፊቴ አሉ። እንጸልያለን። አጽናኑ ሕዝቤን አጽናኑ ይላል አምላካችሁ። እነሆ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁል ጊዜ በፊቴ አሉ። ኢየሱስ ጌታ ነው። ቅጥሮችሽም ሁል ጊዜ በፊቴ አሉ። አስቀድመን እንዳየን የጌታ አምላካችን አንዱ ባህሪ ሁሌ ወደ ህዝቡ መመለስ ነው። ተመላሽ አምላክ ነው። ለዚህ ነው ባለፈው ስናይ እግዚአብሔር ተመልሶ ይምረናል ብለው ህዝቡ የሚያስቡት ማለት ነው። ክፋታችንን ይረጋግጠዋል፣ ኃጢአታችንም ደግሞ ወደ ጥልቁ ይጥላል ብለው የሚተማመኑበት ባህሪው ውስጥ ምን አለ ተብሎ ሲጠየቅ አምላካችን እግዚአብሔር ሁሌ ወደ ህዝቡ ተመላሽ ነው። ኢየሱስ ጌታ ነው። መጀመሪያ ሔዋንና አዳምን እንኳን ብታስቡ ፈልጎ የመጣው እሱ ነው። እነሱ ፈልገውት አልሄዱም። ከወደቁ በኋላ ሸሽተው ነው የሄዱት። ድምፅ እያሰማ ፈልጎ የመጣ እሱ ነው። ወዴት ናችሁ ቢል ፈርተን ሸሸን ነው ያሉት። እሱ ግን ፈርተው የሸሹበት የበደሉት ተመልሶ ጌታችን አምላካችን ሲሄድ ነው የምናየው። ይህም ብቻ አይደለም፣ በዛው ተስፋን ሲሰጥ ምዕራፍ 3 ቁጥር 15 ላይ እናያለን። ከዛ የጀመረው እስከ መጨረሻው ራእይ መጽሐፍ ድረስ እግዚአብሔር አምላካችን ከፍቅር ከምሕረት የተነሳ ህዝቡ በድለውትም እንኳን እያሉ ረስተው እያሉ ጥያቄ እያላቸው ወደ ህዝቡ እንደሚመለስ መጽሐፍ ቅዱስ ያስረዳል። የሚገርመው የእምነት ታላላቆች ናቸው ተብሎ በመጽሐፍ ቅዱስ የተዘረዘሩት ብርቱ ቱባ ነው የሚባለው እኛ ጋር የሆኑ ማለት ነው። እነሱ ውስጥ ሁሉ ብዙ ነገሮችን እናያለን። እውነት ነው፣ ጌታን ወደዋል፣ እውነት ነው፣ አምነዋል። ከዚህም የተነሳ እግዚአብሔር እምነታቸውን እንደ ጽድቅ እየቆጠረ ከነሱ ጋር ኖሯል። ግን ያጠፉት ነገር ደግሞ ቁጥር ስፍር የሌለው ነው። ይሄ ሰው የምነካው እቺ ሴትዮ የምነካ የሚባሉ ብዙ አሉ። እንደሱ ጽድቅና እንደሱ ቅድስና ቢለካቸው አንዳቸውም ሚዛን ስለማይወሩ ይጥላቸው ነበር። ግን እንደሱ ጽድቅና ቅድስና ሳይለካ ወርዶ ከረራዩ የተነሳ ለነሱ ራርቶ ሁልጊዜ ወደ እነሱ እየተመለሰ ሲደግፍ ሲያቆም ሲመልስ ነው የምናየው። እያንዳንዱን ትልቅ የሆኑትን ጥሩና አስቡ ታሪካቸውን። ጌታ ወደ እነሱ ህይወት ብዙ ጊዜ ተመልሷል። ስለዚህ አምላካችን ባህሪው ምንድን ነው ብለን ስናስብ አንዱ ምንድን ነው? ወደ ህዝቡ ሁሌ ተመላሽ ነው። ኢየሱስ ጌታ ነው። ወደ ልጆቹ ተመላሽ ነው። ደክሞ ሲጠፉበት እንኳ ተከትሎ ሄዶ ጌታ ከዛ ከደከሙበት ሊያመጣ ወደ ህዝቡ ተመላሽ ነው። ታስታውሱ እንደሆነ ባለፈው እንደጠቀስነው ያ ታቦት ተማርኮ በሄደ ጊዜ እስራኤል ረስቶ ኑሮውን ጀምሮ እያለ እሱ ነው ቀስቅሶ አሸንፎ ታቦቱን ሁሉ በማዕረግ አድርጎ ወደ ቤቱ ያመጣ። እንዲሁም ታስታውሳላችሁ ጌታችን ኢየሱስ ክርስቶስ ወዲህ ሲመጣ ምልጃ በዝቶ አይደለም። ምድር ላይ ምልጃ በዛ፣ ጸሎትም በዛ፣ ህዝቡ ቀና ሆነ ብሎ አይደለም ለጉብኝት የመጣው። በጨለማ ውስጥ ላለው ብርሃን ሊያወጣ፣ በጨለማ ውስጥ ያለውን ምሮ ሰማየ ሰማያትን ትቶ ከክብሩ ወርዶ ወደ ምድር መጣ። ስለዚህ ጌታ ምንድነው? ተመላሽ አምላክ ነው። ወደ ህዝቡ ተመላሽ አምላክ ነው።
ራእይ ላይ ያሉ ሰባቱን ቤተክርስቲያናት ብታዩ ጌታ ሄዷል፣ ተሰናብቷል፣ አድርጓል፣ በአብ ቀኝ ተቀምጧል ብለው ነው የሚመላለሱት። በመንፈሱ ብቻ አለ ብለው ነው የሚመላለሱት። ጌታ ግን በራእይ ላይ ምን ይላል? በመካከላችሁ ነኝ ይላል። ኢየሱስ ጌታ ነው። ተመልሻለሁ፣ እመላለሳለሁ፣ አለው፣ አያለው፣ እረዳችኋለሁ፣ ለአንዳንዶቹም የተከፈተ በር እሰጣችኋለሁ፣ ለአንዳንዶቹም በደጅ ሆኜ አንኳኳለሁ እያለ ይናገራል። ጌታ ምንድን ነው? ተመላሽ አምላክ ነው። ኢየሱስ ጌታ ነው። በፈጥሞ ደሴት ውስጥ ለነበረው ለዮሐንስ ግዞት ማለት ነው። ማንም የማይጠጋው እሱም ሊወጣበት የማይችለው ነው። ሰው በማይደርስበት እግዚአብሔር ምን የሚያደርግ ነው? ወደሱ ተመልሶ መመለስ ብቻ ሳይሆን ማበርታት ብቻ አይደለም፣ ወደዚህ ውጣ ብሎ ወደ ሰማይ አውጥቶት ሊሆኑ የሚገባቸውን የሚመጡትን ነገር ሁሉ የሚያሳይ ጌታ ነው። ጌታ ምንድን ነው? ወደ ህዝቡ ተመላሽ አምላክ ነው። ኢየሱስ ጌታ ነው። ባለፈው እንዳየነው ሲመለስ ደግሞ በፓሲቭ ሆኖ ምንም ነገር ልክ ሰው ወደ ሰው ብቻ በሚመለስበት ደረጃ አይመለስም። ሲመለስ በጣልቃ ገብነት ይመለሳል። ሲመለስ ክንዱ ገዝቶ ይመለሳል። ሲመለስ ልዩነትን በሚያመጣ መንገድ ይመለሳል ማለት ነው። እሱ የተመለሰበት ቦታ ነገሮች እንዳሉ አይሆኑም። እሱ በተመለሰበት ቦታ ለውጥ ይኖራል፣ ልዩነት ይኖራል። ጌታ የተመሰገነ ይሁን። በራሱ ተማምኖ ወደ ሰው የሚመጣ የተበለሻሸን የወደቀን የጠፋን ነገር ሁሉ በማይታሰብ መንገድ በማይታሰብ ደረጃ ከየት ወዴት ሄደ በማይባል ሁኔታ ጌታ ሰራርቶት እናያለን። ቅድም ያነበብነው ላይ ምዕራፍ 49 ላይ በእጄ ያለሽ ብሎ ቀርጬሻለሁ ብሎ የሚናገረው ምን ማለቱ ነው? በእጄ ስላለሽ ወዴትም ወዲህም ላደርግሽ እችላለሁ፣ ከእጄም ደግሞ ማንም አይወስዳችሁም ማለቱ ነው። ጌታ ሲመለስ እንዲህ አይነት ልዩነቶችን ያመጣል። ዛሬ አንድ የምናየው በዚህ ሳምንት በሚቀጥሉ በተከታታይ እናያለን። አንዱ እግዚአብሔር ሲመለስ የሚያደርገው ለህዝቡ የመጽናናት የእረፍት ዘመንን ይሰጣል። እስቲ የመጽናናት ዘመን እንበል። የመጽናናት ዘመን ኢየሱስ ጌታ ነው። ይመጣና ህዝቡ በተለያየ ሁኔታ ውስጥ እንዳለ ቆጥሮ መዝኖ ሰው ፊት ለፊትን ነው የሚያየው። የለበሰን ባየን ቁጥር ሰውየው ደህና ነው የምንለው አይደለም። ጌታ ልብስ አይደለም የሚያየው፣ ኑሮን ያያል፣ ሐሳብን ያያል፣ ውጣ ውረድን ያያል፣ ድካምን ያያል፣ ጥያቄን ያያል፣ የተያዘ ነገርን ያያል፣ አላስኬድ ያለን ነገር ያያል፣ ውስጥን የቦረቦረን ነገር ያያል፣ ያኮማተረን ነገር ያይና ወደዛ ቤተሰብ ወደዛ ሰው እንደገና ወደ ህዝቡ ይቀርብና አንድ የሚያደርገው ነገር ምን አለ? ያንን ዘመን ሽሮ ሌላ ዘመንን ያመጣል። ያ ዘመን መጽናናት የሌለበት ነው። ይሄኛው ዘመን ደግሞ ምን ይላል? መጽናናት ያለበት ዘመን ነው ብሎ ጌታ ይሽራል። ወገኖቼ መጽናናት የሌለበት ህይወት በጣም በእስር ላይ ያለ ህይወት ነው። ምን ማለት ነው? አንዳንድ ነገር ለምሳሌ ቢርበን ስንበላ እንጠግባለን፣ ይተወናል ማለት ነው። እየበላንም ራበን ካልን ሆስፒታል ነው መሄድ ያለብን ማለት ነው። ችግር አለ ማለት ነው። ስለዚህ ስንበላ እንጠግባለን፣ ሲጠማንስ ስንጠጣ እንረካለን፣ እንጠግባለን ነበር። ጌታ ይባርክሽ ጽግሽ፣ እንረካለን ማለት ነው። ግን ይሄ መጽናናትን እምቢህ ያለ ህይወት ምን የሚል ነው? ቢበላም ቢጠጣም ከዛ መጽናናት ካሳጣው ስቴት ከሐዘን ውስጥ ከጥያቄ ውስጥ መላከ ማጣት ውስጥ የማይወጣ ህይወት ነው ማለት ነው። ያ ህይወት ደግሞ በምርጫ የሚገባበት አይደለም። ብዙ ጊዜ የምንገባው አንዳንዴ ያውም ጸልየን ያገኘናቸው ነገሮች በእጃችን ላይ ተበለሻሽተው የምንገባበት ነው። በእኛ አመፅ ብቻ አይደለም፣ በአመፅ የሚገባ ጸጸት አለ፣ መጽናናት ማጣት። ግን ከዛው ያ በንሳ ይመለሳል። ግን ሳናበላሽ በትክክለኛው መንገድ ሄደን ጌታው ያውም ስጠን ብለን ተቀብለን ሰጠን ብለን አመስግነን በስንተኛው ጊዜ ወር ይሆናል የአንዳንዶቻችን ዓመት የአንዳንዶቻችን 2 ዓመት በእጃችን ሲቀየር እናየዋለን። አረንጓዴ የነበረው ብጫ የነበረው ቀይ ድብልቅልቁ ሲወጣ እንዴ ዋስ ጎንጎን ምንድን ነው የሆነው? እንጸልያለን፣ እንገስጻለን፣ ምን ይቦካል ማለት ነው። ይቦካል። በቦካ ነገር መተን ሰዎች ማድረግ የምንችለው ምንድነው? ስንሰማ አይዞህ ነው የምንለው። አንድ ጊዜ እዚህ ቸርች አይደለችም ዳላስ ያለች እህት አለች። ድሮ ነው ዘመኑ አልፏል። ትንሽ ብጫና አረንጓዴ በሚሆን ነገር ውስጥ ስታልፍ ዝም ብለን እናወራለንና እኔ እንግዲህ ያለኝ ጉልበት ከመጸለይ ውጪ ምንድነው አይዞሽ ነው ማለት ነው። አይዞሽ ብላት አይዞት በለኝ አለች። ታዲያ ምን እላለሁ? ምን ልበል? ምን አለኝ? ሰው ቢበዛ
የሚሰጥ ቢሆን ይሰጣል፣ የሚወሰድም ከሆነ ይታገዛል። ሰው ውስጥ ወይ ሰተን ወይ ደግሞ ተቀብለን የማናግዘው ሲሆን ያለን ከመጸለይ ውጪ በአንደበታችን ሊወጣ የሚችል ምን የሚል ነው? አይዞህ ይሄ ቀን ያልፋል የሚል ነው። ግን ከዛ የተረዳሁት ምን ነገር ነው? አይዞህ ልብን የማይነካበት ነገርን የማይለውጥበት ውስጥ የማይገባበት ሁኔታዎች አሉ። የዛን ጊዜ መጽናናት ለዛ ሰው ምን ሆኗል? እምቢ ብሏል ማለት ነው። መጽናናት እምቢ ብሏል ማለት ነው። ያ ህይወት በጣም አስቸጋሪ ህይወት ነው ማለት ነው። ጸልየን የጀመርነው ተበላሽቶ ማለት ነው። አንዳንዴ ደግሞ ጸልየን የጀመርነው ብቻ ሳይሆን አመፀኛ ሰዎች በዙሪያችን ይበዛሉ። ሰዎች ይከፉብንና ነገሮቻችንን ያበላሻሻሉ። ለሰልፍ የሚሰጡን ይኖራሉ። ጳውሎስ እንደዛ አይነት ሰው ነበረው። አሁን ይሄኛውን አይነት ነገር የእስክንድሮስ መንፈስ እንለዋለን ማለት ነው። እንግዲህ ስትጸልዩ በዛ አይነት ገስጹት። ጳውሎስ እንዲህ ይላል፣ የናስ አንጥረኛው እስክንድሮስ እጅግ ከፋብኝ ይላል ማለት ነው። ዙሪያን የሚከፋብኝ ብዙ ነገር ሳያንስ እሱ ከፍ አመፀ። የምሰራውን ነገር ሁሉ የተቃወመ መከራ አሳየኝ። አስቡ እንግዲህ ምን ያህል ቢከፋበት ነው በቃሉ ውስጥ ጽፎ የተወልን። እስክንድሮስ ምን አለ? ከፋብኝ። ልክ እንደዛ የሚከፉብን ሰዎች ይኖሩና እንዳርቃቸው አብረውን ነው። ወይ ስራ ቦታ አለቆቻችን ናቸው፣ ወይ ጎረቤቶቻችን ናቸው፣ ወይ ሰምባዲ ነው፣ በቃ ይቀርብ ነው፣ ወይ ወንድም ነው፣ ወይ እህት ነው። ተርቆ የማይራቅ ነገር ግን ከዚህ የተነሳ የሚሰሩት ነገር ውስጣችንን ድብን ቆዝም ችግር እያደረገው ተጽናና ቢሉ አይዞህ ቢባል መጽናናት የማይቻልበት ነው። ያንዳንዶቻችን ደግሞ እንደዛ አይነት ነገር የሚመጣው እኛ ጋር ብቻ ለሌሎቹ ቀና የሆነ ነገር እኔ ደርሶባችሁ እንደሆነ አላውቅም። ሌሎቹ ሲሄዱ ቀና ነው፣ ሲከፍሉ ያገኛሉ፣ ሲነኩ ይከፈታል። እናንተ ጋር ሲደርስ እምቢ የሚላችሁ ነገር አለ አንዳንዴ። እኔ ጋር አለ። አንዳንዴ ሲዘጋ ደግሞ ጠርቅም ብሎ ለብዙ ጊዜ ነው የሚዘጋው ማለት ነው። ልክ እኔ ፖሊሶች ያስቸግሩኛል። ፖሊሶች አትናገሩ ውጭ ስትወጡ ማለት ምን አርገህ ብትሉ ምንም ሳላደርግ ከሰው ለይቶ ያስቸግሩኛል። እዚህ ብቻ አይደለም፣ ድሮ አፍሪካም ጀምሮ ነው ማለት ነው። ፖሊስ እንዲሁ እጣ ክፍል የሆነው ልበል አይሆነኝም ማለት ነው። ለምሳሌ አገር ቤት ሁሉ የሚገባበት ቦታ ድሮ ፍተሻ አለ። ትምህርት ቤት ቢገባ ቢወጣ ሆስፒታል ቢገባ ሁሉ ቦታ ፍተሻ አለ ማለት ነው። ስለዚህ ያንን ፍተሻ በነገራችን ላይ ያንን ፍተሻ ለምጄ እዚህ ሀገር ሲመጣ ፍተሻ የሌለበት ፖሊስ ቆሞ ሳይ እጄን ለማንሳት ልቤ ኦልሬዲ ተዘጋጅቷል ማለት ነው። ፖሊስ በጣም ነው የምፈራው ማለት። አሁን እነሱ የሚጠብቁበት ድሮ ልክ ስንሄድ ለምሳሌ ሆስፒታል ሲኬድ 4 ሆነን ብንሄድ አይ ምንም አይሉን ዝም ብለን እንግባ ይባላል አይደል? ብንገባ 4 ሆነን አራታችን ምንም መታወቂያ የለንም። ከአራቱ ነጥለው የሚያወጡት ማንን ነው? አንተ ወዴት ነው ይላሉ። አራታችን ዝም ብለን እንሄዳለን። አንተ መሀል ያለው ምን ትላላችሁ? አንድ ቀን አይደለም 2 ቀን አይደለም፣ በቃ አብረን ለሙከራ እንኳን እንሄድ ብንል ዳስ what used to happen በቃ ከመሃል ያወጣ አንተ ልጆች እኮ እየገቡ ነው መልሰው ያወጣሉ ማለት ነው። ስለዚህ ለአንዳንዶቻችን ኑሮ እንደዛ የሚሆናል። መርጦ የሚመጣል። ለእንትና ቀና፣ ለእንትና ማለፈ፣ ለእንትና በጀ፣ ለእንትና ተሰጠ። ልክ እኛ ጋር ስንደርስ ልክ እንደ ፖሊሱ አንተ ብሎ የሚጠራን ይሆንና ምን ያመጣልባችን ውስጥ ሐዘንን ያመጣል ማለት ነው። ሰው አይዞህ ቢል እንዴ አሁን ስለ ፖሊስ አይዞህ ብትሉኝ እርሱት ነው የምላችሁ ማለት ነው። አይዞህ ከኔ ጋር ብትሄድ ስለ ጸለይኩ ምንም አይልም እንኳን ብትሉኝ እኔ በዛ ለጊዜ የሚጽናና ነገር የለኝም፣ ተዘጋጅቼ ልሰጥ ነው እጄን የሚሄደው ማለት ነው። ለአንዳንዶቻችን እንደዛ የተከሰቱ ነገሮች ሸክም ይሁኑብና አንዴ ቢሆን እችላለሁ፣ 2 ቢሆን ይሁን በቃ ለጌታ ብዬ እችላለሁ። ግን በቋሚነት ለሌላው የቀለለ ለአንዳችን ሁሌ እየከበደ ሲሄድ መጽናናት እምቢ ይላል ማለት ነው። ምን ነው እኔም ብቻ ነው ያያችሁት የሚሉ ሰዎች አላያችሁ? እኔም ብቻ ነው ወይ የሚል ውስጥ እንገባለን ማለት ነው። ስለዚህ ያ መጽናናት ግን እምቢ ሲል በአንድ አቅጣጫ ብቻ ሳይሆን አንዳንድ ቤተሰብ ላይ አንዳንድ ሰው ላይ ደግሞ ዙሪያውን አንድ ነገር ሳይሆን የሞከሩት ሁሉ ልክ እንደ ፖሊሶቹ ይሆናል ማለት ነው። ስለዚህ እንደዛ ሲሆን በጣም አስቸጋሪ ነው እና ምሳሌ ላይ እንዲህ የሚል ቃል አለ። ምን ያህል እንዲህ አይነት መጽናናትን እምቢ የሚል ከመጽናናት እንዳንወጣ የሚያደርግ ሸክም ሰው ውስጥ የሚያመጣውን ጫና ሲናገር እንደዚህ ይላል። ምሳሌ 17 ላይ ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች መጽናናትን እምቢ ያለች ነፍስ ግን አጥንትን ታደርቃለች። አስቡ እንግዲህ
የአጥንት መድረቅ በመጽሐፍ ቅዱስ ውስጥ ህይወት ማጣት ማለት ነው። አጥንት ደረቅ ነገርም ቢሆን ውስጡ ምን አለው? መቅኔ አለው አይደል? እሱ እኛ ውስጥ የሚሰራበትን መንገድና ኃይል የሚወስኑ ነገሮች ናቸው። አጥንት ደረቀ ማለት ባዶ ህያውነቱ ጠፋ ማለት ነው። ለዚህ ነው እስራኤል ህያውነቱ ሲጠፋ እግዚአብሔር በምን አሳየ? በደረቁ አጥንቶች አሳየ። ስለዚህ መጽናናት የሌለው ልብ፣ መጽናናት የሌለው ነፍስ፣ መጽናናት የራቀው ማንነት እንደደረቀ አጥንት ነው ማለት ነው። ይመላለሳል፣ ህያውነት የለውም። ይሞክራል፣ ነፍስ የለውም። ይጥራል፣ ደስታ የለውም ማለት ነው። መጽናናት የሌለው ህይወት። መክብብ ላይ ሲናገር ስለ ሰው ህይወት ደግሞ ሲናገር እንደዚህ ብሎ የእግዚአብሔር ቃል ይናገራል። መክብብ ላይ እኔም ተመለሰው ከፀሐይ በታች የሚደረገውን ግፍ ሁሉ አየሁ። ይመዝንና ሰው ላይ የሚሆነውን ልክ ኢዮብ ላይ የሰው በመድር ላይ የሰው ህይወት ብርቱ ሰልፍ አይደለምን እንዳለው መክብብ ላይ ያይና ይመዝንና እንዲህ ብሎ ተናገረ። እኔም ተመለሱ ከፀሐይ በታች የሚደረገውን ግፍ ሁሉ አየሁ። እነሆም የተገፉት ሰዎች እንባ ነበረ። የተገፉት ያዘኑት ማለት ነው። እንባ ነበረ፣ የሚያጽናናቸውም አልነበረም። እነሱ ተገፉ፣ እንባ ፊታቸው አለ፣ የሚያጽናናቸው አልነበረም። በሚገፏቸው እጅ ደግሞ ኃይል አለ። ተቃርኖውን ይሁ ማለት ነው። ተሟግቶ እንኳን አሸንፈው ኖ ብሎ እንዳይወጡ ኃይሉ የት ነው ያለው? በገፊዎቹ። ተገፊዎቹ ውስጥ ምን አለ? ኃይል የለም። የቀረላቸው ምንድን ነው? ሐዘን ብቻ ነው። ሐዘንና እንባ፣ እሱም ደግሞ መጽናናት የሌለው። ስለዚህ በሚገፏቸው እጅ ኃይል ነበረ፣ እነርሱ ግን የሚያጽናናቸው አልነበረም ብሎ የእግዚአብሔር ቃል ይናገራል። ታስታውሱ እንደሆነ ያዕቆብ ልጁ ሞተ ብለው የልጁን ልብስ ከሰጡት በኋላ ሊያጽናኑት ሞከሩ። ያዕቆብ ዘፍጥረት 37 ላይ ወንዶችና ልጆቹ ሴቶች ልጆቹም ሁሉ ሊያጽናኑት ተነሱ ይላል። መጽናናትን ግን እሱ ምን አለ? እንዲህም አለ ወደ ልጄ ሙታን ስፍራ እያዘንሁ እወርዳለሁ። አባቱም ስለ እርሱ አለቀሰ፣ መጽናናትንም እምቢ አለ ብሎ ይናገራል ማለት ነው። መጽናናት እምቢ ያለ ህይወት እንዲህ አይነት ነው። በማለዳም በምሽትም የሚያደርግ ማለት ነው። መጽናናትን እምቢ ያለ ህይወት ራሱን ሲገልጥ መጽሐፍ ቅዱስ ውስጥ ጥቂቶችን ልግለጥና ጌታ ገብቶ የሚያጠፋውን የሚያመጣውን ልዩነት እናያለን። ዓይኔ መልካም ነገርን አይም ያለ ማን ነው? ኢዮብ ነው። ልብ በሉ። ከሩቅ አገር የሆነበትን ሰምተው ጓደኞቹ የሚወዱት ተሰብስበው ለማጽናናት መጡ። ሂዱና የመጀመሪያዎቹ ምዕራፍ አንብቡ ማለት ነው። ከሩቅ አገር መጡ። ከሩቅ ሆነው ሲያዩት የደረሰበትን አይተው ማልቀስ ጀመሩ። ልብሳቸውን ቀደዱ፣ ማቅ ለበሱ። 7 ቀን አብረውት ጸለዩ። ምን ለማድረግ ነው? ሊያጽናኑት። እሱ ግን መጽናናትን አልቻለም። ጥያቄ አለው። ያጣው ነገር ብቻ ሳይሆን የመጣበትን መንገድ ጓደኞቹ መጥተው 7 ቀን አብሮ በመተኛት የሚወጣ አይደለም። ከነሱ ሲከራከር ጊዜውን ጨረሰ እና ምን አለ? ዓይኔ ከእንግዲህ መልካም ነገርን አይም። ማራ በሉኝ ያለችውን እናታችንን ታስታውሳላችሁ? ሙሉ ሆኜ ሄጄ እግዚአብሔር ምን አድርጎ መለሰኝ? ባዶ አድርጎ መለሰኝ። ኑአሚን ብላችሁ አትጥሩኝ፣ እግዚአብሔር አስመርሮኛልና ማን በሉኝ። ይሄ እኮ በጣም ቀላል። አንዳንድ ሰው እንዲህ አይነቱን ቤቱ ነው የሚለው። ቀስ ብሎ ውጭ እንዴት ነው? ጌታ የተባረከ ይሁን። ውስጥ ግን ጌታ ሆይ ገብቷችኋል? ግን የእሷ ከየት የመጣ ነው እንዴ? የፈለገው ቦታ ወሰዱኝ። የምናገረው አንድ ነገር አለኝ። ያ ምንድን ነው? ሐዘን አለኝ። ተገፍፌያለሁ፣ ተነጥቄያለሁ፣ ተወስዶብኛል። ለዛም ደግሞ ፊት ለፊት አዋጅ እነግራለሁ። የምትሉኝ እኔን ስታዩኝ ሁሌ ማን በሉኝ? ማረ በሉኝ። ማረ ስትሉ ምን ትነግራላችሁ? እግዚአብሔር አስመርሯታል የሚለው ትላላችሁ። ያዘነ ሰው ያን ያህል የሚሄድ ነው። አጋርን ታስታውሳላችሁ? ልጇን ይዛ የእሷን ህይወት ምዕራፍ 16 እና 21 ላይ ሄዳችሁ ብታነቡ ግርም ይለኛል። እንዲህ አልኩኝ እኔ እዚህ ጋር ሆኜ ብናገር እናታችን ሳራ እዛ ሆነ እንዳትቆጣኝ ብዬ ነው። ምዕራፉ ላይ ሄጄ ሳነብ እናታችን ሳራ ምን ነካሽ አልኩኝ። ነገሩን የምትጀምረው እሷ፣ የምትነዳው እሷ፣
መጨረሻም ደግሞ ችግር ውስጥ ያመጣችው እሷ ማለት ነው። አብርሃምን አየችና 10 ዓመት ሲሆን ና አብርሽ ብላ ጠራችና ምን አለችው? ስንት ዓመት ያው ቁጫን እኔም እያረጀው ነው፣ ዝም ማለት የለብህምና አሁን የምሰጥ ስጦታ አለኝ። ማን አለች? አጋርን ሰጥቻለሁ አብረተኛ አለች። ሌላው የገረመኝ አባታችን አብርሃም እዛው ወርጄ ልናገር ይሆን አትቀየም። እሱ ደግሞ የእምነት አባት ጌታን የወደደ በምክሩ ሁሉ ምን ሆኖ ሄደ? ፓሲቭ ሆኖ። አሁን በተስፋ የወጣ እሱ ነው። መገለጥም ያገኘ እሱ ነው። ጋሻ ሆናለሁ የተባለው እሱ ነው። ልጅም እሰጥሃለሁ ያለው እሱ ነው። እምዬ ሳራ እንካ ውሰድ ስትለው ምንም አላለም። ኦኬ። ከዛ ታሪኩን ታውቃላችሁ። ልጅ ተረገዘ። ካረገዘች በኋላ ምን አደረገች? እንግዲህ አብሮ ሲገባ እሷ ሳራ ሰራተኛ የነበረችው ምን ስታተስ አገኘች? የሚስትነት ደረጃ አገኘ ማለት። ድሮ ሳራ ማናት አጋር ስትላት ሳራ የስ ማሚ ወይም ደግሞ የስ ማስተር እያለች የምትሮጠዋ አሁን ምን አለች? ዋት ማለት ጀመረች ማለት ነው። ስለዚህ ችግር መጣ። ችግር ሲመጣ ምን አለች ሳራ? እኔው ነኝና ግቢ ያልኳት እኔ ላይ ነው እንደምሰለጥነው አለችና አብርሃምን ምን አለ? ለአንተ ሰራተኛዬን ብሰጥህ አብረህ ብትተኛ እኔ ላይ እንዲያላገጠች በእኔና በአንተ ማን ይፍረዳለች? እግዚአብሔር ከዚህ አይነት ነገር ያድናችሁ ማለት ነው። እሷው አርጋ እሷው ተቆጥታ ማንም ብሌም አደረገችው? አብርሃምም ማለት ነው። በዚህ ዳፋ ግን የተያዘችው መሃል ማናት? እሷ ነበረች ማለት ነው። እርጉዙ እንደሆነች አስወጧትና አባረሯ። መሄጃ በዛ ጊዜ ባሪያ ማለት መሄጃ የሌለው ሰው ማለት ነው። ንብረት የለውም፣ ምንም የለውም። ስለዚህ ሂጂ ብሎ ከነርግዝናው አባረሯ ማለት ነው። እሷ በዛ በተባረረችበት ቦታ ላይ ሆና ኋላ እንደምናየው ጌታ ደርሷል። ይህም ብቻ አይደለም። ምዕራፍ 21 ላይ ደግሞ ልጁ ከተወለደ በኋላ ሳራም ልጅ ከወለደች በኋላ ድግስ ደገሱ ይላል። ይህም በጣም የገረመኝ ነገር ነው። ልጁ ጦት የተወ ጊዜ ይስሐቅ ማለት ነው ድግስ ቤት ውስጥ ተደገሰ ይልና ሳራ የአጋር ልጅ ሲስቅ አየችው። ከዛ ተናደደችና ምን አለች? ይሄ ልጅ ከልጄ ጋር አይወርስምና አባር አለችው ማለት ነው። ጌታ ያድነኝ በሕይወቴ ዘመን ከእንዲህ አይነት መንገድ። አብርሃም ተጨነቀና የሚያደርገውን አጣ። እግዚአብሔር አየና ተናገረው፣ አይዞ አትቸገር፣ እሷ ሳራ ያለችን ስማ፣ እሷንም ስደድ፣ ልጁን ባርካለሁ፣ እሷንም ባርካለሁ ብሎ ጣልቃ ባይገባ ኖሮ እዛ ቤት ውስጥ ፍቺ ሁሉ ሊፈጠር ይችል ነበር ማለት ነው። በዛ ውስጥ ሆና ስትሄድ የሆነችው ነገር ምንድን ነው? ያኔም እንዲህ ተደረገች። አሁንም ከነ ልጇ ሄደችና የምትጠጣውን ነገር ስታጣ ልቧ አዝኖ ልጄ እየሞተ ከማየው ብላ ከልጁ ተለይታ ሩቅ ሄዳ ቆመች ማለት ነው። ልቧ አዝኖ ያችን አጋርን ሄዶ ሁለተኛ ተመለሽም፣ ሁለተኛም እንዲህ አርጊ ሰው ቢላት ቅድም እንዳልኳት ሴትዮ አይዞሽን እኔን አትበለኝ የምትልበት ደረጃ ነበር የደረሰችው ማለት ነው። እንዲህ አይነት ነገሮች ውስጥ የሰው ሕይወት ሲገባ መመለሻ የሌለው መጽናናት የሌለው ይመስላል። ነገር ግን እግዚአብሔር እነዚህን የመሰሉ ነገሮች ውስጥ ይገባና በድምፁ ሊሆን ይችላል፣ እንደገና በመረዳቱ ሊሆን ይችላል፣ በሚያመጣው ለውጥ ሊሆን ይችላል። እያንዳንዱን አልጽናና ያለውን ሕይወት ወደ መጽናናት ሲያመጣ እናያለን። ጌታ ሲመለስ ሁሌ ከሚሆነው ነገር አንዱ መጽናናት ነውና ጌታ የተባረከ ይሁን። የጌታ ቃል ሲናገር እንደዚህ ይላል ሰቆቃ ኤርምያስ ላይ ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰውን ልጆች ከልቡ አያስጨንቅም አያሳዝንም። ደግሜ ያነባል ወይም እኔ ስል እናንተ ትላላችሁ። ምሳ ስለምትበሉ በደንብ በሉ። ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰውን ልጆች ከልቡ አያስጨንቅም አያሳዝንም። ክብር ለአምላካችን ይሁን። እንዲህ ሆነ ጌታ ነው ቅድም ያነበብነው ክፍል ላይ አጽናኑ ሕዝቤን አጽናኑ ብሎ የመጣው ኢየሱስ ጌታ ነው። ልክ እዛ ቦታ እንደመጣው ደግሞ በየዘመናቱ አሁን የምናያቸው ሰዎቹ ሕይወት ውስጥ በእኛ መለኪያ ባላቸውና በሄዱበት በተገለጠላቸው እንዴት ይሰራል? ቅድም ሳራ ላይ እንዳልኩት የሚባሉትን ሳይንቅ ቅጥሮችሽ ሁሌ በፊቴ ናቸው ያለ ጌታ
ወደ እነዚህ ሰዎች እየቀረበ እንደዚህ የተገፋውን ቅጥራቸውን መልሶ ሲያቆም እንደገና ደግሞ ሕይወትን ሲዘራባቸው እናያለን። ቶሎ ቶሎ ብለን እነዚህን የምናውቃቸውን ጥቂት ሰዎችን ቅድም ያነሳዋት እህታችን አጋር አለች ማለት ነው። የሚገርመው በሳራ ፊት ሰራተኛና የተናቀች ናት። በእግዚአብሔር ፊት ግን በእሷ አምሳል የተፈጠረች ሰው ናት። አያችሁ፣ ዳኛ ጋር ቢሄዱ ኖሮ የሰው ዳኛ ጋር ሰው የሚፈርደው ማንን አይቶ ነው? ክብርን፣ ዝናን፣ ማንነትን አይቶ ነው የሚፈርደው። እግዚአብሔር ግን ምንም እንኳ ተስፋ የተሰጠው ለሳራና ለአብርሃምም ቢሆን አጋርንም የሚያይበት መንገድ በዛው ደረጃ እኩል ያለ ነው። ጌታ የተመሰገነ ይሁን። እነሱ አውጥተው ሲጥሏት ሁለተኛ አትመጣም የምትደርስበትም ለኛ አስጨንቀንም ብለው ነበር የጣሏት። እግዚአብሔር ግን ምን አደረገ? እኔን ይገደኛል አለ። ጌታ የተመሰገነ ይሁን። ጌታ ይመለሳል ወደ ሰው ስንል እንደዚህ ነው። ለዚህ ነው ኢዮብ ላይ ሲናገር እግዚአብሔር ኃያል ነው ካለ በኋላ ምን ይላል? ማንንም አይንቅም። ክብር ለጌታ ይሁን። እግዚአብሔር ታላቅ ነው፣ በከበረ ስፍራ ይኖራል፣ ግን የተዋረዱትን እሱ ምን ይላል? ይመለከታል ይላል። ደስ አይልም? እኛ እኮ ትንሽ ነገር ለቁመት እንኳን ሲጨመርልን ሌላ ነው የሚያደርገን ማለት ነው። ሀብትማ ከመጣ ዝና ከተጨመረ አርገኝ። ጌታ ግን ያ ሁሉ ያለ ሆኖ በዙሪያ ያሉት ቅዱሳን መላእክት እንኳን ሊያዩት የማይደፍሩት በክብር ያለ የተዋረደን ጓዳ ድረስ ገብቶ ያያል። እችን አጋርን እንደዛ ነው ያያል። አርግዛ በሄደች ጊዜ ተከትሏት ሄዶ የማታውቀው ጌታ የማታየው ጌታ አይቶ አናገራት። አጋር ወዴት ነው የምትሄጁ ብሎ የጠየቃት ጌታ ነው። ስለ ጌታም የምታውቀው ብዙ ነገር የለም። ራሱን ገለጠላት። ታሪኩን ምዕራፍ 16 ላይ ታውቃላችሁ። በውስጥሽ ያለውን ልጅ ትወልጃለሽ፣ ስሙ ማን ትይዋለሽ? እስማኤል ትይዋለሽ። ለምን ትይዋለሽ? እግዚአብሔር መቸገርሽን ሰምቷልና። እስማኤል ማለት ምን ማለት ነው? ኤል ጌታ ነው፣ እግዚአብሔር ነው። እስማ ማለት ይስማ ከሚለው ከአማርኛው እኩል ነው። በነገራችን ላይ ዕብራይስጥ እና አማርኛ ተወራራሽ፣ ትግርኛ ተወራራሽ መሆናቸውን ታውቃላችሁ። 50% ቮካብላሪው አንድ ነው ማለት ነው። ይስማ፣ እስማ፣ እስማኤል እግዚአብሔር ምን ያደርጋል? ይሰማል። ኢየሱስ ጌታ ነው። ስለዚህ እሱን ታላቅ ሕዝብ አደርገዋለሁ ብሎ ተናገረና አንቺ ለአሁን ምን አድርጊ? ሂጂና ተገዢላት አለ። ስትሄድ ቅድም እንዲሁ ገረድና ሰራተኛ ኤኒታይም ልትሸኝ የነበረች ናት። ዛሬ ግን ምን የሆነች ናት? ልቧ የተጽናና መገለጥ የመጣላት ስም የተሰጣት። ያም ብቻ አይደለም። የተወለደው ሰው ስሙ ማን ይባላል? ቤት ውስጥ አጋር በጠራችሁ ቁጥር ማን ትለዋለች? በሉልኝ እስቲ። አዎ እስማኤል ባለች ቁጥር ቤት ውስጥ እየሰበከች ነው ለሳራ። ምን እያለች? እግዚአብሔር ምን ያደርጋል? ይሰማል። አሁንስ ይሰማል። በማለዳ ይሰማል፣ በምሽት። ሌላ ቀርቶ ሳራ እስማኤልን ስትቆጣ ትጠራዋለች አይደል? ስትጠራው ምን ብላ ነው የምትጠራው? እስማኤል። ምን እያለች ነው? እግዚአብሔር። ኢየሱስ ጌታ ነው። ጌታ ሲያጽናና ይሄ ሚዲዮከር የሆነ መካከለኛ ነገር አይደለም የሚሰራው፣ ድንቅና ታላቅ ነገርን ይሰራል። ለዚህ ነው እሰራለሁ የሚከለክልስ ማን ነው ብሎ የሚናገር። ወደ ሕዝቤ እመጣለሁ። ቅድምም ያነበብኩት ላይ ምዕራፍ 49 ላይ የቅጥሮችሽ ደጆች ሁልጊዜ በምንድን ናቸው ይላል? በፊቴ። አንቺ በምንድን ነሽ? በእጄ እንደሰራዎች በእጄ አለሽ። ስለዚህ ትቶኛል፣ ረስቶኛል አትበይ። ስመጣ ምን አደርጋለሁ? እሰራለሁ። ስሰራ ልዩነትን አመጣለሁ ይላል። ስለዚህ እሷ ልጄ ይሞታል እኔም ደግሞ ተሰድጃለሁ ብላ ያለችውን እሱ ሲገለጥ መልእክተኛ አድርጎ ላካት። ጌታ የተባረከ ይሁን። ይህም ብቻ አይደለም። ምዕራፍ 21 ላይ ሄዳችሁ ስታነቡ አንብቡት። በዚህ ሳምንት አሳይመንት ነው። እዛ ጋር ደግሞ እንደዚህ ሁሉ ልጇን ከልጇ ጋር አባረው የሚጠጣ ነገር ጠፍቶ እያለ አሁንም አልተዋትም። ያኔ አግኝቼሻለሁ፣ መልእክተኛ አድርጌ ልኬሻለሁ፣ አሁን ስራሽ አብቅቷል ብሎ አልተዋትም። መሄዷን ሁለቴ አትመለስም። ግን አብሯት ሄደ ጌታ። ምን አለ? አናገራት። ወዴት እንደምትሄድ ጠየቃት። ከዛ በኋላ ምን አላት? ልጇን እንደሚባርክ ከተናገረ በኋላ ምን አሳያት? ምንጩን አሳያት። በዛ ቦታ ውሃ አለ። አይኗን ከፈተ፣ እሷም ጠጣች፣ ልጇንም አጠጣች። ኢየሱስ ጌታ ነው። እግዚአብሔር ሲመለስ ወደ ሕዝቡ፣ ወደ ቤተሰብ፣ ወደ ልጆቹ፣ ወደ ቤተ ክርስቲያን ሲመለስ ማጽናናቱ ምንን ያመጣል? በቃ አልችለውም ብለን የጣልነውን ነገር እንደገና እንድናነሳ ያደርጋል። እንደገና ደግሞ ስናነሳው ያነሳነው ነገር ለሱ ክብርና ምስጋና ለምስክርነት የሚውል ነው። ትንሽ ነው፣ እሱ ግን በማጽናናቱ ከተጨመረ ትልቅ ነው። አስቡ፣ የሰራተኛ ልጅ ምን ማዕረግ አለው? በባህል እንኳን ብትወስዱ ማለት ነው አይደል?
ሰዎች ከሰራተኛ ልጅ እንኳን ሲወልዱ ይደብቃሉ አይደል? ስሙን እንዳይታወቅ አርቀው ይጥላሉ። ግን ማዕረገ እስማኤል ብሎ ስለሰጠው መስካሪ ሆነ። እሷም ደግሞ ዛሬ ከብዙ ዓመታት በኋላ ታሪኳ እየተነሳ የመጽናናት ምልክት ሆነች። ጌታ የተባረከ ይሁን። እግዚአብሔር ወደ ህዝቡ ይመለሳል። ሲመለስ ደግሞ ይቀራል፣ ጠፍቷል የተባለውን ነገር አንስቶ ለክብሩ ያደርሳል ማለት ነው። ወንድማችን ኤልያስን ታስታውሳላችሁ። ነገሥት ላይ ሄዳችሁ አንብቡ። ታላቅ ነቢይ፣ ግርማ ያለው፣ እሳት ያወረደ፣ ሰማይን የዘጋ ሲፈልግ ደግሞ ሰማይን የከፈተ ማን አለ እንደ ነብዩ እንደሌለ? ያውም ይመጣል የተባለው ነቢይ በማን የሚመሰል ነው? በሱ የሚመሰል ነው። መጥምቁ ዮሐንስ በሱ የተመሰለ ነው። ጀግና ያውም እስራኤል ሁሉ በአንድ መንገድ ሄዶ ብቻውን ራሱ እንደተናገረው የቀረ እስከ መቼ በሁለት ልብ ታነክሳላችሁ? እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩ ያለ። መቼም የጌታ ቃል መቼስ ይናገራል። ሰው በኃይሉ አይበረታም ይላል። ልክ አለው። ብርታታችን ጥንካሬያችን ራሱ ልክ አለውና አንድ ቀን የባኦልን ነቢያት ሁሉ ገሎ ድል ነስቶ ሰማይ የዘጋውን ከፈተ። ታስታውሳላችሁ? ለዝናብ ሲጸልይ ቀላል ሙግት አይደለም የጸለየው። እኛ ሰማይ ቀርቶ እንደው ትንሽ ትራፊክ እንኳን እንዲንቀሳቀስልን ብንጸልይና ትንሽ ቢቆይ እምነታችን ጠፍቶ በኤግዚት ስንት ቦታ ነው የምንሄደው። እሱ መጸለይ ጀመረ ተንበርክኮ። ከዛ ምን አለው? ሳይጸልይ በፊት እንዲህ አለ፣ ኃይለኛ ዝናብ ይወጣልና ወደ ከተማ ለመሄድ ተዘጋጅ ብሎ ለአክዓብ ነገረው አይደል? ከዛ ሊጸልይ ተንበርክኮ እያለ ከተንበረከከ በኋላ ላከው ወደ ውጭ እስቲ ብሎ አገልጋዩን ሲልከው ሄደና ምን አለ አገልጋዩ? የጠራ ሰማይ ነው ምንም የለም አለ። ስለዚህ ምን አለው ኤልያስ? 7 ጊዜ ተመላለስ። ስለዚህ ልጁ እየወጣ አገልጋዩ ሄዶ አይቶ 7 ጊዜ ምን እያለው ነው የሚመጣው? አስቡ። ቅድም እሳት በአንድ ጊዜ ነው ያወረደ አይደል? እሳት ወርዳ ተብላ አለ። እሳት ወረደ። አሁን ዝናቡ ላይ 7 ጊዜ 6 ጊዜ እምቢያለ። 7ኛው ላይ ምን ሆነች? ትንሽ መዳፍ የምታክል አየው ብሎ ሲነግረው አሁን ይዘንባል ብሎ ወደ ከተማ ሄደ። እግዚአብሔር ጉልበት ሰጥቶ እየሮጠ ግን ከተማ ሲደርስ ካሰበው ውጪ ድንገት ሆነና ልቡ በሐዘን ተመታ። ምን አለችው? ዝናውን የሰማች ያረገውን የሰማች ኤልዛቤል ነገ በዚህ ጊዜ የአንተን ነፍስ ከሌሎቹ እንዳንዱ አደርጋለሁ። እንደዛ ታላቅ የነበረው ልቡ ደከመ፣ አዘነ፣ በጸጸት ተሞላ፣ ጥሎ ብር ብሎ ጠፋ። ሄዶም ደግሞ አቅቶት ተኛ። በዛ ቦታ እግዚአብሔር 3 ጊዜ ራሱ ሲያናገረው መጽናናትን እምቢ አለን። 3 ጊዜ ሲጠይቀው ደሴም ነው የመለሰው። ምን ብሎ? እኔም ከአባቶቼ አልበልጥምና ምን አድርግ? አንድ ጊዜ በስተት ይባላል፣ 2 3 እየበላም እኮ ደጋግሞ ምን ታረጋለህ? በዚህ ከአባቶቼ አልበልጥምና ጸጸት ውስጥ ነው። መጽናናት ነፍሱን ቢበላለህ በቃኝ ያለበት ነው። ጌታ ግን እንዲህ ይሆናል። ለምሳሌ የበረታ አገልጋይ ኖሮ በሆነ ነገር ሲደክም እመኑ ሲላችሁ የነበረ እምነት ሲጠፋው እንዲህ ሲጠፋው ትንሽ ትመክሩትና ካያችሁ ምን ትላላችሁ? ኧረ ሌላ አገልጋይ ይምጣልን ነው የምንለው። አሁን ኤልያስ በዛ ደረጃ ነው ያለው። ጌታ ግን እንደዛ አላለው። አንዴ ጠይቄ አልተጽናናም፣ ሁለቴም ጠይቄ አልተጽናናም፣ በቃ አላለው። አያችሁ ምን አደረገ? ደግሞ ደጋግሞ አናገረውና ልቡ እስኪጸና እስከሚጽናና ድረስ ከእርሱ ጋር ሆነ ማለት ነው። መገበው፣ አጠጣው፣ እንዲያርፍ ጊዜ ሰጠው፣ አነሳሳው። ከዛ በኋላ በዛም አልተውም። እንዲጽናና የሚሆን መመለስና መገለጥ ይገባው ነበር። እስከ ኮሬብ ተራራ ወሰደውና ማንነቱንና ግርማውን ለጌታ አሳየው። በእሳትም መልሳለሁ፣ በሹክሹክታም ሰራለሁ። እሷ ስለፎከረች ያልሰራሁ መስሎህ እንደሆነ እሰራለሁ፣ አሳይሃለሁ። አሁን ምን ታደርጋለህ? በመጣህበት መንገድ ተመልሰህ ትሄዳለህ። ኢየሱስ ጌታ ነው። በክትክታ ስርም መጽናናትን ቢባለበት ጌታ ይመለሳል። ሲመለስ ጉልበት በጠፋበት ምን ያደርጋል? ጉልበትን ይሰጣል። ለከበረ ለተሻለ ክብር ጌታ ያዘጋጃል። አምላካችን ተጠቅሞ እንደ ዕቃ የሚጥል አምላክ አይደለም። በዚህ ጊዜ በረታች፣ በዚህ ጊዜ ተወኝ፣ በዚህ ጊዜ አለኝ፣ በዚህ ጊዜ አይደለም። ስለዚህ ሂጂ አይልም። የሄዱትን ፈልጎ እንደገና ወደ ክብር የሚመልስ ነው። ነፍሴን ውሰድ ካለበት ተነስቶ ተጽናንቶ በምን ሄደ? በእሳት ሰረገላ። ኢየሱስ ጌታ ነው። የምናመልከው አምላክ ሲመለስ ይህን ያደርጋል። ቅድም ስለ ሩት እና ስለ ናኦሚን ነግሬያቸዋለሁ። ማዕራ ብላ የጀመረችው ታሪኩን መጽሐፍ ውስጥ ታስታውሳላችሁ። እዚህ ሆነን ከብዙ ከ2000 ዓመታት በኋላ ስሟን ስናነሳ የደረሰባት ነገር ቀላል ሆኖ ነው የሚመስለው አይደል? ከኛ መሃል
ከፊሉ ነገር የደረሰበት እንኳን ቢኖር ይሄን ስብከት እዚህ መሃል ለመስበክ ያስጨንቃል። ከባድ ነው የደረሰባት ነገር፣ ከባድ የደረሰባት ግን አምላካችን እግዚአብሔር ያ በደረሰበት እንኳን መለስ ብሎ ሲመጣ እሷ የደረሰችበትን ድምዳሜ ያስቡ ማለት ነው። ሩትም ብትመጣ ኦርፋም ብትመጣ ምን ተስፋ አለው? ልጅ ዳግመኛ አልወልድ፣ ልጁ ደርሶ አያገባቸው፣ ከዛ በኋላ አይወልዱ። ስለዚህ ከንቱ ነው የኔ ነገር፣ አልቋል ትጫዋለች። አልቋል። ዝም ብዬ ድራማ በሰራ በዚህ እንዴት እንደምትል ባስብ ምን የምትልና ቤት ስጠርግ ራሱ አልቋል የኔ ነገር ነው። አሜን። አልቋል እያለች የምትመላለስ በሷ ህሊና ይሄ ተቆጥቶ የሚናገር ሰው የሚል ብቻ። አንዳንድ ሰው ብዙ ነገር ከፍቶበት ዝም ብሎ እየተናገረ የሚሄድ ሰው ገጥሟቸዋል። እኔ ገጥሞኛል ብዙ ማለት ነው። አንተስ ሞክርሃል ብላችሁ አታስቡ ማለት ነው። ልክ እንደዛ ውስጥ ነው ያለችው ማለት ነው። የማያልቅበት ጌታ ግን አስቡ፣ በአደባባይ ነው እንዲህ ያለችው። ጌታን ከሰሰችው እኮ ምን ብላ? ዝም ብላ እኔን በቃ ማራ በሉኝ አይደለም ያለችው። ምንድን ያለችው? እርሱ ሁሉን ስሙን እንዲህ ብላ ነው የጠራችው። ኮንትራዲክሽን ያለበት ሁሉን የሚችል አምላክ እርሱ እኔን ምን አድርጎኛል? አስመርሮኛል። ሙሉ ወጥቼ እሱ እኔ ምን አድርጎኛል? ባዶ አድርጎኛል። ትልቅ ክስ ነው። ከሰሱኝም ብሎ የማይር ጌታ፣ ያዘነን የሚያጽናና ጌታ፣ የሚመለስ ጌታ ወደዛ ቤተሰብ እሷ ባላሰበችው መንገድ በምታውቁት ታሪክ መጣ። መምጣት ብቻ አይደለም፣ ዛሬ ስሙ የሚነሳውን በእስራኤል እንደ ልቤ የሆነ ልጅ የተባለውን የምትወልድበት የምታቅፍበትን መንገድ ጌታ አዘጋጀ። ባዶ ነው፣ መራራ ነው፣ የጠፋ ነው፣ ያለቀ ነው። ጌታ ሲመለስ ግን ከዛ ከመራራው ምንን ያወጣ? ልጅን ያስታቅፋል። መጨረሻ ላይ ምዕራፉ ላይ ምንም ብሎ አይደለም የሚጨርሰው። ምን ይላል? ቅድም የጠየቋት ምን ብሎ ይጨርሳሉ? አሁን ናኦሚን ልጅ ታቀፈች። ልጇ እንደ ዋርሳ የሚሆን ልጅ ሰጠ። የሚበዣ ስታረጅ የሚደግፋትን ልጅ ወለደችላት። ማ? ልጇ፣ የምትወዳት ልጇ፣ እሷን ብላ የመጣች ልጇ። አይገርም? ጌታ የተባረከ ይሁን። የጌታ ማጽናናት እጅግ ታላቅ ነገር ነው። ተበላሽቷል፣ ተዘግቷል፣ አልፏል በተባለው ሁሉ መንገድን ሁሉ በሚያቀና መንገድ እንደገና ከሞት መንደር በሚያስነሳ መንገድ የሚመጣ ነው ማለት ነው። ጳውሎስ በመጨረሻው የምናየው ይህን ባጭሩ ልድገም። ዮሴፍን ታስታውሳላችሁ? አንዳንድ ጊዜ የሚመጣ መገለጥ አሳር፣ ቅድም እንደ ፖሊሶቹ ማለት ነው፣ አሳር ይዞ ይመጣል ማለት ነው። አሁን የዮሴፍ ዕዳ እና ጥፋት ምንድን ነው? ዕዳው ጥፋቱ ምንም። እንዲህ ሲጸልይ ተመዝግቧል መጽሐፍ ውስጥ። እግዚአብሔር ሆይ ህልም አሳየኝ ሲል አልተመዘገበም አንድም ቦታ። ወይም ደግሞ ሹመኝ ሲል ተመዝግቧል? አልተመዘገበም። ዝም ብሎ ተኝቶ እያለ ህልም ይመጣል። የመጣው ህልም ደግሞ ነገ የሚሆነው ያሳያል። እሱ ደግሞ በቀናነት ሄዶ ይናገራል። ያየው ህልም የተናገረውም ንግግር ምን አመጣበት? ዳፋ አመጣበት ማለት ነው። ከዛ ደግሞ ተሽጦ ሄደ። ጳጥፋራ ቤት ደግሞ እያለ እግዚአብሔርን መፍራቱና መታዘዙ ሌላ ዳፋ አምጥቶበት የት አገኘ ራሱን? ወይኔ ቤት። እንደዛ እያለ አሁን እኛ የመጨረሻውን የስቶሪውን መጨረሻ ስለምናቅ ነው እንጂ ቀሎን የምንሰማው ከመጀመሪያ ጀምሮ እየነገሩን በድራማ መንገድ ቢወስዱን ማጥ ጥያቄ ነው በሱም ውስጥ ሊመላለስ የሚችለው። ባዶ ሆነ። በዛ ባዶነት ሁሉ ማዕት ብዙ ጥያቄዎችን እየጠየቀ አንዱ ግን ሊረሳው ያልቻለው ነገር ምንድን ነው? ቤተሰቦቹን ነው። በባዕድ ሀገር በግብፅ በእስር ቤት ተጥሎ ባዶ ሆኖ ካየው ህልም ርቆ ከሹመቱ ርቆ አለ በዛ ውስጥ። ግን ጊዜው ሲደርስ የመጽናናት ሁሉ አምላክ የተባለ የርኅራኄ አባት የተባለው አምላካችን ቀረበና ምን አደረገ? አሁን ጊዜው አልቋል። ልክ አጽናኑ፣ ህዝቤን አጽናኑ ብሎ እዚህ ላይ እንደመጣው ወደሱ ምን ብሎ መጣ? አሁን ሰዓቱ መጥቷል። የዮሴፍ መጽናኛ ጊዜ ደርሷል። ስለዚህ ብሎ ህልም አሳየው ናቡከደነፆርን። ህልሙን የሚፈታው እሱ ብቻ እንዲሆን አደረገ። ህልሙ ከተፈታ በኋላ ደግሞ ማን ነው የሚፈታው ተብሎ ሲፈለግ እሱ ብቻ ሲሆን አቻኩለው አመጡት። ከዛ ደግሞ ወጣ፣ ነገሰ። መንገስ ብቻ አይደለም፣ ልጆች ጌታ ሰጠው። ሲሰጠው የመጀመሪያውን ልጁን ማን አለ ስሙን? ምናሴ ብሎ ጠራው። እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። ጌታ የተባረከ ይሁን። በየቀኑ ምናሴ ሲል አልመጡም እኮ። ምናሴ ባለ ቁጥር ምን እያለ ነው?
እግዚአብሔር መከራዬን ሁሉ የተሰደርኩበትን ሁሉ ያዘንኩበትን ሁሉ መጽናናትን ቢያልኩበትን ሁሉ ምን አደረገኝ? አስረሳኝ። የአባቴን ቤት ርቅ ያለው እነሱም እንዲህ ናቸው እንዲያ ነው የተባለውን ነገር ሁሉ አሁን ምን አደረገኝ? በማጽናናቱ በመጎብኘቱ ወደ እኔ በመመለሱ አስረሳኝ። ጌታ መለስ ሲል ወደ ቤት ይሁን ወደ ትዳር ይሁን ወደ ቤተ ክርስቲያን ይሁን ወደ ትውልድ ይሁን የሚያመጣው መጽናናት ሕይወትን ይቀይራል። ኢየሱስ ጌታ ነው። በመጨረሻ ሐዋርያው ጳውሎስ እንዲህ ብሎ ይናገራል። ሁለተኛ ቆሮንቶስ ላይ የሚገርማችሁ ሁለተኛ ቆሮንቶስ ላይ መጽናናት የሚለው ቃል እጅግ በብዛት ተደጋግሞ የተጻፈው ሁለተኛ ቆሮንቶስ ነው። ምክንያቱም ምንድነው? ብዙ መከራ ብዙ ችግር ደርሶበታልና ሐዋርያው ጳውሎስ ያውም እዛ ሲናገር ምዕራፍ 1 ላይ ምን ይላል? የሞትን ፍርድ በውስጣችን ምን አድርገን ነበር? ሰምተን ነበር። በእስያ የደረሰብን መከራ በጣም እጅግ ከፍተኛ ነበር፣ ከብዶን ነበር። ከዚህ የተነሳ በውስጣችን ምን ሰማን ይላል? የሞትን ፍርድ። ምን ማለት ነው? ካሁን አሁን is over የሚል ነገር ገኖ እርግጥ ሆኖ እኛ ጋር ቀርቦ ነበር ይልና ምን ይላል? ግን የርኅራኄ አባት የመጽናናት ሁሉ አምላክ ምን አደረገን? አጽናናን። እርሱ ባጽናናን መጽናናት ደግሞ ሌሎችም እናደርጋለን፣ እናጽናናለን። ኢየሱስ ጌታ ነው። እዛ ምዕራፍ 7 ላይ ሁለተኛ ቆሮንቶስ ላይ ሄዳችሁ ብታዩ ምን ይላል? ሐዘንተኛን የሚያጽናና አምላክ እርሱ ምን አደረገን ይላል? አጽናናን ይላል። ጌታ የተባረከ ይሁን። በሱ ሕይወት የሆነው መጽናናት ደግሞ ምን የሚል ነው? ያ የመጣው መከራ ሁሉ ያ የገፋው ግፊት ሁሉ ከሚሄድበት ጌታ ካለው ስፍራ አንዳችም አላጎደለውም። ይልቁንም ጌታ ትሄዳለህ ታረጋለህ ያለውን በሙሉ ከሚያስበው ከሚገምተው ሁሉ በላይ ያደረገ ያውም እስከምን ድረስ? እሱ ተጽናንቶ ሌሎችን እስከሚያጽናና ድረስ አድርጎ ጨረሰ ማለት ነው። ሩጫዬን ጨርሻለሁ ብሎ የተናገረ ከሱ ውጭ የለም። ጌታ የተባረከ ይሁን። መከራ ሲመጣ መጽናናት እምቢ ሲል ምን ለማድረግ ነው? ከሩጫ ሊገታ ነው። ከሕይወት ሊገታ ነው። መንፈስን ሊያስጨንቅ ነው። ጎዳናን ሊዘጋ ነው። ጌታ ግን አጽናኝ ሆኖ ሲመጣ ያ መከራ እንኳን እያለ በዛ ውስጥ ምን ያደርጋል? መሻገርን ይሰጣል። ያ መሻገራችን ደግሞ ለኛ ብቻ ሳይሆን ለሌሎች መጽናናትን ይሰጣል። ልክ እንዲህ ለሆነችው እስራኤል ነው እንግዲህ ጌታ ምዕራፍ 40 ላይ ምን ብሎ የተናገረው? አጽናኑ፣ ሕዝቤን አጽናኑ ብሎ የተናገረው። ስለዚህ በልባችን ጌታ ሊያደርገው የሚፈልገው ነገር ይሄ ነው ወገኖቼ። ዛሬ ጌታ በዚህ ቃሉ አጽናንቶን ሊሆን ይችላል። ነገር ግን የተለያየ ህይወት ውስጥ እንገባለን። የመጡ ነገሮች ቅድም እንደ ፖሊስ እንደ ሌሎች ብዬ ባስረዳዋቸው አይነቶች ተከማይተው ወደኛ ሲመጡ አንዳንዴ ወይም በመጀመሪያ እኛ ውስጥ የሚመቱት ነገር ምንድነው? ይሄ በቋሚነት አንቺ ላይ አንተ ላይ የሚኖር ጠባሳ ነው። መውጫውም የለውም ያለቀ ነገር ነው ብለው ነው የሚመጡት። እስራኤል ቅድም ያነበብኩት ላይ ምዕራፍ 49 ላይ ምን ይላሉ? ትቶኛል፣ ረስቶኛል። ጌታን እኮ ነው የሚሉት። ምዕራፍ 40 ላይ ምን ይላሉ? ፍርዴ ከርሱ አልፋለች፣ መንገዴም ከርሱ ምን ማለት ነው? የኔ የሆነ ነገር ሁሉ አልቋል ማለት ነው። መነሻ የለውም፣ መመለሻ የለውም፣ ማደጊያ የለውም፣ መቆሚያ የለውም ብለው ነው የሚናገሩት። ጌታ ግን የመጀመሪያ ቃል ለዛ ህዝብ ሲናገር ምን ብሎ ነው የተናገረው? አጽናኑ፣ ልቤን ህዝቤን አጽናኑ። አንድ ነገር ልንገራችሁ። መጽሐፍ ቅዱስ የያዛችሁ ምዕራፍ 39 ላይ ሲጨርስ ቁጥር የለውም ድሮ ብያችኋለሁ አይደል? ምዕራፍ እንዲህ ብሎ አይደል የጨረሰው? ሕዝቅያስም ኢሳይያስን የተናገርከው የእግዚአብሔር ቃል መልካም ነው አለው። ደግሞም በዘመኔ ሰላምና እውነት ይሁን አለ። ያ የሚያሳየው ምንድን ነው? ተስፋ የቆረጠ አንድ ጊዜ ካህኑን ኤሊን ታስታውሳላችሁ አይደል? ልጆቹ ብዙ ነገር ሰሩና እግዚአብሔር በሳሙኤል በኩል ተጠንቀቅ ልጆችን እንዲህ አድርገዋል ሲል ምን ብሎ መለሰ? እግዚአብሔር የወደደውን ያድርግ አለ። እዚህም እያለ ያለው ያንን ነው። የፈለገውን ያድርግ። ተስፋ የቆረጠ መጽናናት የራቀው ሰው ድምፅ ነው። ይሄ ደግሞ እስራኤል ብቻ ሳይሆን ንጉሱም ነው ሕዝቅያስ እንዲህ ብሎ የተናገረው። እንዲህ ብሎ ተናግሮ እሱ ሲያበቃ እንዲህ ስንገልጥ ነው ምን የሚለው እግዚአብሔር ቃል? ይሄም ቢሆን ሕዝቤን ምን አድርጎ አጽናኑ አጽናኑ ብሎ የሚናገረው ጌታ የተባረከ ይሁን። ለኛም ልብ ጌታ ሊናገረን የሚፈልገው ይሄንን ነው። አጽናኑ፣ ሕዝቤን አጽናኑ። እንደ ቤተሰብ በጌታ እንድንጽናና፣ እንደ ልጆቹ በጌታ እንድንጽናና፣ እንደ አገልጋዮች በጌታ ልባችን እንዲጸና ጌታ ይፈልጋል ማለት ነው። እኛ ያለንበት ከነዚህ ካለፉት ሰዎች ተመሳሳይ ሊሆን ይችላል በተለያየ መንገድ።
ያንዳንዶቻችን የቆየ ነው፣ ያንዳንዶቻችን የቦካ ነው፣ ያንዳንዶቻችን የራቀ ነው። ጌታ ግን ዘንበል ሲል ብዙ ደረጃዎች አሉ ዘንበል የሚልበት። የመጀመሪያው በድምፁ ይመጣል። ሁለተኛው ደግሞ ጸሎታችን መልሶ ይመጣል። ሌላ ጊዜ ደግሞ ጌታ ራሱ በመገኘቱ ብዛት ይመጣል እነዛ ሰዎች ውስጥ እንደሆነው። ያ ሲመጣ ግን ልዩነትን በሕይወታችን ይፈጥራል። ካለንበት ነገር አውጥቶ ወደ ተሻለ ነገር ያደርሰናል። በመንፈሳዊ ሕይወት ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ በኑሮ ሊሆን ይችላል፣ ከሰዎች ጋር ባለን ግንኙነት ሊሆን ይችላል፣ በትዳራችን ሊሆን ይችላል። ይህን ታምናላችሁ? ኢየሱስ ጌታ ነው። ቆመን ጌታ እናመሰግናለን።